ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ እዚህ ከታች ባስቀመጥላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያዎች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። ሰላም የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ እንዴት ነው አማርኛን የምንጽፈው ለጀማሪዎች። እንግዲህ አማርኛን ሀሁን ፊደሎችን ከቆጠርን በኋላ ከለየን በኋላ ማንበብም ከጀመርን በኋላ ማንበብ ስንችል መጻፍ ደግሞ ይቸግረናል፣ እንዴት እንደምንጽፍ ማለት ነው። እንዴት ነው የምንጽፈው? መጻፍን እንዴት እንለማመዳለን? በቀላሉ እንዴት እንረዳለን? በቀላሉ እንዴት እንጽፋለን? የሚሉትን ፊደሎችን ከለየን በኋላ ማንበብ ከጀመርን በኋላ ወደ መጻፍ ደግሞ ስንሄድ እንዴት መጻፍ እንዳለብን እያንዳንዳቸውን ስቴፕ ባይ ስቴፕ በደንብ አድርገን እናያለን ማለት ነው። ልክ እንደነዚህ ያሉትን እንደምታያቸው እነዚህን እንዴት እያደረግን እንደምንጽፋቸው እያንዳንዳቸው እናያለን። ከዛ በፊት ግን ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰቡ ነው። ምክንያቱም በጣም ጠቃሚ የሆኑ መረጃዎች ወይም ደግሞ ኢንፎርሜሽኖች ለእናንተ እንዲደርሷችሁ ማለት ነው። እንዲሁም በኦንላይን መማር የምትፈልጉ እዚህ ከታች ባስቀመጥላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች የሶሻል ሚዲያዎች ይደውሉልን። በሀገር ውጭም ያላችሁ በሀገር ውስጥም ያላችሁ እንዲሁም ህጻናትን ማስተማር የምትፈልጉ እንግዲህ በምትፈልጉ ሰዓት የምትፈልጉትን ኮርስ በአጭር ጊዜ መማርና መውሰድ ትችላላችሁ ማለት ነው። እያንዳንዳቸውን በደንብ እናያለን። እንግዲህ አማርኛም ከሆነ ከሀሁ ጀምረን እስከ ትልልቅ ማንበብ መጻፍ ድረስ እያስተማር እንገኛለን። እንግሊዘኛ ከኤቢሲዲ ጀምረን ከጀማሪዎች እስከ ትልልቅ የትምህርት አሰጣጥ ሂደቶች ድረስ እየሰጠን እንገኛለን። እንዲሁም ሂሳብ ከሆነ ከማባዛት ከመደመር ጀምረን እስከ ትልልቅ የሂሳብ ካልኩሌሽኖች ድረስ እያስተማር እንገኛለን። እሱን መማር የምትፈልጉ ኮንታክት አድርጉን በሶሻል ሚዲያዎች ማለት ነው። እንግዲህ ወደፊቱ ስንሄድ ወይም ደግሞ እያንዳንዳቸውን ወደ ቪዲዮአችን ስንመለስ ምንድነው የሚለው ሰላም መማር ትወዳለች የሚለውንና አረንጓዴ ሲበራ መንገድ ተሻገሩ የሚለውን እስኪ እያንዳንዳቸውን እንጻፈውና ይሄ እነዚህ አሁን እንደ አይነት እንትኖች መጻፍ ብንፈልግ እንዴት ነው የምንጽፈው? እንደ አይነት ነገሮችን መጻፍ ብንፈልግ እንዴት እንጽፋለን የሚሉትን ስናይ መጀመሪያ ምን ይላል? ሰላም መማር ትወዳለች የሚለውን ስንጽፍ እንግዲህ ሰላም መማር ትወዳለች የሚለውን ከመጻፋችን በፊት ምን ማድረግ አለብን? ማሰብ አለብን። መጀመሪያ ሰ የሚባለው ማን ነው ስንል ሰ የሚለውን ሁለቱን መጠቀም ብንፈልግ ይሄንን ይሄን እንጠቀማለን። ሁለት አይነት ሰዎች ስላሉ ብንፈልግ ደግሞ ይሄኛውን አጥፍተን ማንኛውን ይሄኛውን ሰ መጠቀም እንችላለን ማለት ነው። ሰላም መማር ትወዳለች የሚለውን ስናይ ሰ ከዛ ላ ሰ ካለ በኋላ ላ ደግሞ አለች አይደል? ላ ለሉ ላ አራተኛ ላይ እቺ ሰ የመጀመሪያዋ ነች። ላ ደግሞ ስንተኛዋ ነች? አራተኛዋ ይችኛዋ ነው የምትሆነው ማለት ይችኛዋ አራተኛዋ እንጂ ለ አትሆንም። ሰላ ከዛ ም የምትለዋ ደግሞ ም ስንተኛዋ ላይ? ስድስተኛ ላይ ያለች አይደል? ሰላም ከዛ ም ስድስተኛዋ ስለሆነች ይችን እንጽፋለን። ሰላም መማር ትወዳለች ነው አይደለ? ሰላም መማር ትወዳለች። ሰላም ታል በኋላ መማር የሚለውን ደግሞ ለመጻፍ መጀመሪያ መን እንጽፋለን። የመጀመሪያው ፊደል ማለት ነው መ ከዛ መማ ስንል መማር የሚለው ማ ስንል አራተኛው ሚማ ብለን መማ ር የምንለው ደግሞ የረ ቤተሰብ ስንተኛው? ስድስተኛው ረ ሩ ሪ ራ ሬ ር የምንለው ስድስተኛው። እሱን ጽፍና ስድስተኛውን ይሄው አሁን ሰላም መማር ትወዳለች የሚለውን ደግሞ ምን እናደርጋለን? እና ስንጽፍ ደግሞ እዚህ ላይ ክፍተት መስጠት አለብን። አንድ የስፔስ ምልክቱን በመንካት ክፍተት መስጠት አለብን ሰው እንዲያነበው እንጂ ሙሉ መቱን ታደረግነው ሰው አያነበውም። ስለዚህ ክፍት እየሰጠን መጻፍ ይኖርብናል። ሰላም መማር ትወዳለች የሚለው ላይ አሁን ት የትኛዋ ነች? የተቤተሰብ ሆና ስንተኛዋ? ስድስተኛዋ ነች አይደል? ተቱ ቲ ታ ቴ ት የምትለዋን ትወዳለች የምትለዋን እንጽፋለን። ትን እንጽፋታለን። እሷን ከጻፍን በኋላ ከዛ ወ ስንል የመጀመሪያው ወ እንጽፋለን። ትወ ከዛ ዳ የምትለዋን ደግሞ ደ ዱ ዲ ዳ የደ ቤተሰብ አራተኛዋ ማለት ነው። ዳ ትወዳ ለ ቺ ሲል ለ ደግሞ የመጀመሪያዋ ነች። ለ ከዛ ቺ ደግሞ የቸ ቤተሰብ ስድስተኛዋ ቸ ቹ ቺ ቻ ቺ ቸ ቹ ቺ ቻ ቼ ቺ የምትለዋን ትወዳለች ቺን ማለት ነው። ይችኛዋን አሁን ጨረስን። ይሄኛው በቃ በአራት ነጥብ እንደዚህ መዝጋት እንችላለን ሙሉ ሀሳብ ስለሆነ። ሰላም መማር ትወዳለች ብለን ጻፍን ማለት ነው። መልካም አሁን ደግሞ ምን እንላለን? ከታች መተን አረንጓዴ የሚለው ስትል መጀመሪያ አ የሚለውን እንወስዳለን። አ የሚለው ፊደል ማን ነው ስንል አ
ከዛ ረ የሚለውን እንወስዳለን። ረ ማን ነው? ረ የመጀመሪያው ነው። አረ ን የነ ቤተሰብ አረ ን ስንል የነ ቤተሰብ ስድስተኛዋ ፊደል ማን ነው? የነ ቤተሰብ ስድስተኛዋን ይችን እንወስዳለን። አረ ን ጓ የምትለዋን ስንወድ የገ ቤተሰብ ጥምር ሆሄዋ ወይም ውስብስብ ሆሄዋ የምንላት አለች አይደል? የገ ቤተሰብ እሷን ጓን እንወስዳለን ማለት ነው። የገ ቤተሰብ ጓን እንወስዳለን። ጓ ይችን አረንጓ ዴ አረንጓዴ የደ ቤተሰብ ስንተኛዋ? አምስተኛዋ አይደለች? የደ ቤተሰብ ሆነ አምስተኛዋ ቀለበት ያለበት አረንጓዴ ያለ አረንጓዴው አረንጓዴ አረንጓዴ ካለ በኋላ ሲበራ የሚለው ላይ ሰሱ ሲሳሴ ሰሱ ሲ የሰ ቤተሰብ ስንተኛዋ? ሶስተኛዋ ሲበራ የሚለው ላይ ማለት የሰ ቤተሰብ ይችን ሰን እንጽፍና ሶስተኛዋን እንጽፋታለን። ይችን ሲ እንላለን። ሲ በ የሚለው በየመጀመሪያው በራ የሚለው ደግሞ ራ የሚለው የረ ቤተሰብ ስንተኛዋ? አራተኛዋ አይደል? ይችን አራተኛዋን ማለት ነው። ይሄው አረንጓዴ አረንጓዴ ሲበራ አረንጓዴ ሲበራ ከዛ ስፔስ ክፍት ቦታ እንሰጠውና ሲበራ መንገድ ተሻገሩ የሚለውን መንገድ መ ስንል የመጀመሪያው መ ን ስንል የነ ቤተሰብ ስድስተኛዋ ነች አይደለ? ነን እንጽፍና ን እንትሏን መን ገ ሲል የመጀመሪያው ነው። ገ ከዛ ድ ሲል የደ ቤተሰብ ስንተኛ ነው? ድ ስድስተኛው አይደል? ደን ተጻፍን በኋላ ስድስተኛ ላይ ያለው መንገድ 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 ተሻገሩ የሚለው ላይ ተ ሲል የመጀመሪያው ፊደል ነው። ተ ሻ ሲልስ ሻ የሸ ቤተሰብ አራተኛ ላይ ሸ ሹ ሺ ሻ ሻን እንጽፍና ሻ የሚለው ላይ እንሄድና አራተኛውን እንጽፋለን ማለት ነው። ሻ ተሻ ገ ሲል አሁንም የመጀመሪያ ፊደል ነው። ገ የመጀመሪያ ገ ሩ ሲልስ ሩ የረ ቤተሰብ ሁለተኛዋ ሩ ረን እንጽፍና ሁለተኛዋን ተሻገሩ። ይሄው አሁን ምን ሆነልን ማለት ነው? ይሄው አረንጓዴ ሲበራ መንገድ ተሻገሩ። አረንጓዴ ሲበራ መንገድ ተሻገሩ አረንጓዴ ሲበራ መንገድ ተሻገሩ የሚል ጽሑፍ ጻፍን ማለት ነው። እሺ ሌላኛው ምን እንላለን? የግራ ጠርዝ እንላለን። የምትሏን የግራ የመጀመሪያዋ ግ ስንልስ የገ ቤተሰብ ስንተኛው? ስድስተኛ ላይ ያለው ገ ጉ ጊ ጋ ጌ ግ እንደዚህ እየቆጠርን ከጠፋን ራሱ ቆጥረን መጻፍ እንችላለን። ገን ጽፍና ከዛ ስድስተኛዋን ግ የግራ ሲል ረን ጽፈን ደግሞ አራተኛዋን ረን ጽፍና አራተኛዋን ረሩ ሪራ የግራ ጠርዝ ስንል ጠ የመጀመሪያ ነው። ጠር ስል የረን ጽፍና ስድስተኛዋን ረን ተጻፍን በኋላ ስድስተኛዋን ጠርዝ ስንል የዘ ቤተሰብ ስድስተኛዋን ዘን ጽፍና ስድስተኛዋን ጠርዝ የግራ ጠርዝ የሚል ጻፍን ማለት የግራ ጠርዝ መንገድ አሁንም ስንል የመጀመሪያዋ ቅድም እንዳላት መን እንጽፋለን። ከዛ እነን ደግሞ መን የሚለው የነ ቤተሰብ ስድስተኛዋን ነን ተጻፍን በኋላ ስድስተኛዋን መን ገ የመጀመሪያዋችን ገ ድ ስንል የደ ቤተሰብ ስድስተኛዋን ደን ከጻፍን በኋላ ስድስተኛዋን እንጽፋለን። ይችን ማለት ነው መንገድ የግራ ጠርዝ መንገድ ከዛ ምን ይላል? ይዛችሁ ተጓዙ ይዛችሁ የሚለው ላይ ይዛችሁ ስንል የየቤተሰብ ስንተኛ? ስድስተኛ ላይ የንጽፍና ስድስተኛዋን ዛ የሚለው ላይ የዘ ቤተሰብ አራተኛዋን ዘን ከጻፍን በኋላ አራተኛዋን እንጽፋለን። ዛ ይዛ ቺ ስንል የቸ ቤተሰብ ስድስተኛዋን አይደል? ችን ከዛ ሁ ስንል የሀ ቤተሰብ ሁለተኛው ሁ ይዛችሁ ተጓዙ ነው አይደል የሚለው። ተጓዙ የሚለው ላይ ደግሞ ማንን እንጽፋለን? ተ የመጀመሪያዋ ነች። ሶሪ ቺኛዋ ነች የተጻፈችው በእንትን ሆና ነው። ተ ስንል እሺ ቺኛዋን አጠፋትና የመጀመሪያ ተ እንጽፋታለሁ። ጓ ስንል የገ ቤተሰብ ጥምር ሆሄዋ ማለት ነው። ገ እንጽፍና ጓ የምትለዋል አለች አይደል? እሷን ሄደን ተጓ ዙ ስንል የዘ ቤተሰብ ዘ እንጽፍና ሁለተኛው ዘዙ ተጓዙ። በቃ ከዛ እዚህኛው ላይ ምን እናደርጋለን? 4 ነጥብ ሙሉ ሀሳብ ስለሆነ እዚህም 4 ነጥብ ምን ይላል? የግራ ጠርዝ መንገድ ይዛችሁ ተጓዙ። ከዚህ ጀምረን ሰላም መማር ትወዳለች፣ አረንጓዴ ሲበራ መንገድ ተሻገሩ፣ የግራ ጠርዝ መንገድ ይዛችሁ ተጓዙ ብለን ትክክል የሆነ ኢንፎርሜሽን መጻፍና መረዳት እንችላለን ማለት ነው።